ውቢት ውሻ አለ ግቢ የሚመጣ የእነሱ አይደለም ውሻው ግን ከሷ ጋር በጣም ነው የሚግባባው በጣም ምክንያቱም እኔ የማውቀው ሚስጥር ስላለ ነው ባሏን ማያውቀው እኔ የማውቀው ሚስጥር አለ በዚህ ምክንያት ብልቷ ላይ እንግዲህ ከባድ ህመም ከባድ ቁስለት ከባድ የማቃጠል ስሜት ምን መሰለ ውቢት ከባሏ ጋር የምታረገው ነገር ምንም አያስደስታትም አልፈለገችውም በቤቷ ሰው እንዲኖር እንዳልኩ ሰው አትፈልግም እሷ እዚህ በትንታው እና ዛንጂ ታጋቀቃው ቆስላሽ ተይታሽ ነው ካንቺ ጋር መጥቼ እንደተኛለሽ ነው ፈልጊው ከእንስሳት ጋር ከአህያና ከውሻ ጋር ወሲብ ትፈጽማለሽ ነው ውቢት እያልሻለሽ አዎ እውነቴን ነው ምናልባት በእንቅልፍ ልብሽ ምንም በእንቅልፍ ልብ አይደል ማለት በቃ ልትረዷቸው ይገባል እነሱም እርዳታቸው ያስፈልጋቸዋል ቤቱን በጠበጥከው አንድ ላይ ሰላም እንኖረውን ሰዎች ገብተህ ሊያየ ነው ካለ ሌላ ምን ቀርቶ ነው ደግሞ ሌላ ሰው የምታመጣው ያው እሱ እንቅልፋም ነውና ጧት ራሱ ተቀስቅሶ ነው የሚነሳው አላያትም ወጣች ከዛ ወደ 10 ሰዓት ነው የተመለሰችው እንዳልኩ የሚገርም ሰውጣ ራሱ የዛኔ 20 ቀን ይሰራውት እና በቃ ካያ ጋር ወሲብ ስትፈጽም ሴክስ ስታረጋዩት ይኸው እምልልሃለሁ በፈለከው ነገር ነበረች በጊዜው ቀጥረን ነበር የተጋባን ሰሞን ነበረች ትኖር ነበርኛ ጋር ጥጋቧ አፍንጫዋ ላይ ሲወጣ ተመናቅራን ይወጣችው ለምን አስፈለገ ምን አይነት ነገር ቢኖር ነው እዛ ቤት ውስጥ ያሳመማት ከባሏ ጋር ያረገችው ነገር ሳይሆን ወይ ውሻ ወይ ያያው ብልት ነው የሚሆነው እኔ ምን ለማለት ፈልገህ ነው እንዴ ማለት አልገባኝም ይሄ ነገር ምን እያልክ ነው ያለው ጀመር አንተ ከነውት ምረም ፈልገው ዝም በል አታውራ ምን እየሆነች ነው ብዬ ተከትያት ነው የወጣሁት እኔ ያየሁትም ማመን አልቻልኩም ተከትያት ስወጣ ደም ይፈሳታል በተቀመጠችበት ማለት መቆጣጠር እስከማትችለው ድረስ ማጸኗ ታሞ ነበር ይዛኔ ማቃለው አሁን ብቻ አይደለም የሚታመመችው ስላንቺም ደስ የማይሉ ነገሮችን ሰምተናል ማለት ቆይ ስለኔ ምን ማለት ከዚህ በላይ ቆይ ምን ጉዳት አለ ሳይ በጣም በቃ እስካሁን ራሱ ስሜት ውስጥ ያለ በጣም ነው የደነገጥኩት በቃ በጣም ነበር የተደማበረችው በጣም ድንግጥግጥ ብላ ነበር በቃ አላ ተረብሻለች በጣም ይደረዝ አንዳውም ካንቺ ሺህ ጥፍ ትሻላለች እሱ እኔ በአካል ነው ያየሁት በቃ ከሷ ጋር በአካል አየሁት እንዴት ነው አንተ እኔ በ5 ወር ሙሉ ከሷ ጋር ታፈኘ እንደተኛላ ነበር የፈለገች ታዲያ ከውሻ ጋር ሴክስ አርጋ እየመጣች ከአያ ጋር ሴክስ አርጋ እየመጣች ውስጧ የሚቀረው ነገር ምንድነው የሚለው ያሳስባል አይደል የባለፈው ሰሞን ላይ በቃ ሽታውላ ስገባ የቤቱ ጠረኑላ እየተቀየረ ነበር ገባ ነገረው ውቢት መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበን ላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ውድ ተመልካቾቻችን እንግዲህ በስተመጨረሻም ከትንቢት ጋር ተገናኝተናል እንግዲህ ስለ ትንቢት የበለጠ መረጃ ደግሞ ከራሷ ከትንቢት የምንሰማ ይሆናል ውድ ተመልካቾቻችን እንግዲህ ትንቢት ያው የቀድሞ የነውቢት የቤት ሰራተኛ መሆኗን ነግሬያቸዋለሁ እንግዲህ መኪና ውስጥ ምንም እንኳን አጭር ጊዜ ብትቆይም አንድ ወር ነው እንግዲህ የቆየችው በቤት ሰራተኛ ታሪክ እንግዲህ ትንሹ ነው አንድ ወርም አልሞላም ነው እንግዲህ የሚል ነገር የሰማ ነው የደረሰን በመጀመሪያ ደረጃ ትንቢት በጣም አመሰግናለሁ በስልክም እኔን ያወራሽበት መንገድ ሪስፔክት ባለው መንገድ ነው በጣም ደስ ይላል ከልብ አድርጌ አመሰግናለሁ የምትፈልገውን ኢንፎርሜሽን ለመስጠት ሁሉ ፍቃደኛ ነኝ ዝግጁ ነኝ ምናልባት አንተ ስለ ውቢት የማታውቃቸው ብዙ ነገሮች ይኖራሉ እነዛንም ቢሆን ሰጣለሁ ምንም ችግር የለውም እኔን የሚጎዳይ ነገር አይደለም ብተባበረ ደስ ይለኛል ነው ያለችው ከልብ አድርገን እናመሰግናለን ትንቢት ለመልካም ትብብርሽ እንዲሁም ደግሞ
እዚህ ቤትሽ መተን ይህንን ቀረጻ እንድናደርግም ስለፈቀድሽልን ከልብ እናመሰግናለን። ራስሽን ከማስተዋወቅ ጀምሮ ያሉትን ነገሮች በደንብ ለተመልካች ግልጽ አድርገሽ አብራሪ። ስለመጣችሁ አመሰግናለሁ። ትንቢት እባላለሁ። ያው ተዋውቀናል በስልክም። ያው እዚህ ደከም ያለች ቤት ውስጥ ነው የምኖረው። አሁን ላይ ትንሽ ተቸግሬያለሁ። መስተንግዶ ነው የምሰራው እና ያው እዚህ ቤት ነው የምኖረው። እኔንም ያው ልትረዱኝ ትችላላችሁ በሚል በማሰብ ነው ፍቃደኛ ሁኝ የሚጠራዋችሁ። በዛ ላይ ደግሞ እኔ ጋር ዝም ብሎ የተቀመጠ ነገር እናንተን ከጠቀማችሁ ብዬ ስላሰብኩኝ ነው እሺ ብዬ የተስማማሁት። ማወቅ አለባችሁ። አውቃችሁ የሚጠቅማችሁ ነገር ከሆነ ምን ችግር አለው ብነግራችሁ? ምናልባት ለሷም በዚህ አጋጣሚ ህይወቷ ሊስተካከል ይችላል። ዝም ብሎ ከመኖር የሆነ ነገር ላይ ደርሳችሁ በሆነ ነገር ልትረዷት ትችላላችሁ ብዬ በማሰብ ነው። ምክንያቱም ልረዳት ብፈልግም እኔ ልረዳት ሳልችል ነው የወጣሁት። በእርግጥ እኔ ረድታኛለች፣ ውሸት የለውም። በጣም ብዙ ነገር አድርጋልኛለች። 1 ወር ቢሆን ራሱ እኔ እንጃ አንድ ወር አልቆጥረውም። በጣም ረጅም የቆየው ነው የመሰለኝ። በጣም ጥሩ ሰዎች ናቸው። ያው ከራሷ ኬዝ ውጭ ከሱ ጋር ያላትም ነገር አሪፍ ነው። እሱም ጥሩ ሰው ነው፣ እሷም ጥሩ ሰው ነች። ያው እሷ ሰራተኛ አትፈልግም ነበር እንደ እውነቱ። ለዛም ነው የወጣሁት። እሱ ነበረ ሰራተኛ የሚፈልገው። በዛ ላይ ገና እንደተጋቡ ነው የገባሁት። ተነግሯችሁ ከሆነ እንደተጋቡ ነው ቤታቸው የገባሁት። ያው አዲስ ለመናገር እኔ ውቢትንና ኃይሉን ኢንተርቪው እንዳደረግኳቸው ነግሬሻለሁ። ነገር ግን ይህንን ነገር ከነሱ አልሰማውም። የቤት ሰራተኛ እንደነበራቸው ስለ አንቺ ምንም ነገር አልነገሩኝም። ሜቢ ሌላም የደበቁኝ ነገር ይኖራል። በእርግጥ ትዳራቸው ገና ነው፣ ከተጋቡ 5 ወራቸው ነው። ይህንን እንግዲህ የቤት ሰራተኛ እንደነበራቸው እኛ ያወቅነው እኛ በራሳችን ባደረግነው ማጣራት ነው። አንድ ኬዝ ጀምረናል። እንግዲህ አንዳንድ ኬዞችን ስንሰራ እንግዲህ ቤተሰቦች የሚያጋጥሙን መሰናክሎች አሉ። ለምሳሌ ኬዙን የምንሰራለት ሰው ራሱ ያንን ኬዝ እንድናስቀጥሉ አይፈልግም ወይ ከመሬት ተነስቶ ድንገት ያን ኬዝ አቋርጥ ይለናልና ያ ሰው ወዶ አይደለም፣ የደበቀው ነገር አሳፍሮት ነው። ስለዚህ እኛ ደግሞ ዞር በማለት ሳይሆን ከጎን ሆነን ያንን ኬዝ ከግብ ማድረስ ነው የኛ ዓላማ። ስለዚህ የኛ ባልደረቦች ደግሞ አሁን አንድ ኬስ ከጀመርን ስለዛ ኬስ ስለ እያንዳንዱ ነገር የተደበቀም ነገር ካለ እኛ ማወቅ ያለብንም ነገር ካለ በሙሉ እንግዲህ የኛ ባልደረቦች ያጣራሉ። አሁንም እንግዲህ ያረግነው ምንድነው አንዳንድ ስራዎችን በመንሰራበት ጊዜ ከውቢት ጋርና ከኃይሉ ጋር በተገናኙ ማወቅ ያሉብን ነገሮች በመናጣራበት ሰዓት እንግዲህ የቤት ሰራተኛ እንደነበራቸው ነው ለማወቅ የቻልነው። እና ደግሞ የቤት ሰራተኛ የነበረችው ትንቢት ላይ አይናችንን እንድናነጣጥር ያረገን ነገር ምንድነው? እንግዲህ ትንቢት ወር ሳይሞላት ነው ከዛ ቤት የለቀቀችው የሚለው ነገር የኛን ቀልብ የኛን ትኩረት ስቧል። የሆነ ነገር እንዳለ ግልጽ ነው። እኛ ተጠራጣሪ ነን። ስለዚህ እንኳን ይቺን ነገር አግኝተን ኖርማል የማያስታውቁ ነገሮች ራሱ እኛ እንደሌላ ያንን ነገር የምናይበት መንገድ እይታችን ለየት ያለ ነው። ይህ ደግሞ የስራው አንዱ አካል ነው ትንቢት። ያው እኔ ራሱ ስራችሁን አንተ ካወራኝ በኋላ ሚዲያን ነግረኸኝ ገብቼ ቼክ ካረኩ በኋላ ነው እኔ ወደ አንተ የመጣው ተስማምቼ። ምክንያቱም ያው ልትረዷቸው ትችላላችሁ ብዬ ስላሰብኩ በጣም ብዙ ኬስ ሰርተናል። የማይመስሉ ነገሮች፣ የማይፈቱ ነገሮች ተፈተዋል። እና እሱን ሳይ ነው ተስማምቼ ወደዚህ እንድትመጡም ልነግራችሁም የወሰንኩት። ማለት በቃ ልትረዷቸው ይገባል። እነሱም እርዳታቸው ያስፈልጋቸዋል። ብዙ ኬዞች አይቻለው፣ ኬዞች ሁሉ ተፈተዋል። እና ይሄም ኬዝ መፈታት ይችላል ብዬ ስላሰብኩ ነው። ያው እነሱ ያልተናገሩበት ምክንያት ይኖራል። ማለት እሷ እንዳልኩ ሰራተኛ አትፈልግም። ውቢት ሰራተኛ አትፈልግም። ጥሩ ሰው ነች፣ በእርግጥ ጥሩ ልብ ያላት ሰው ነች። ያው ከራሷ ጋር በተያያዘ ሰራተኛ አትፈልግም፣ ሰውም እንዲገባ አትፈልግም። ኢቭን ፋሚሊዋ ራሱ ቤቷ መጥቶ አያውቅም። እሷ ለአዳር ማለት ነው። ምናልባት ቀን ላይ የሆነ ታይም ሰው ሊመጣ ይችላል፣ ግን ማታ ላይ እሷ ቤት መሽቶበት ራሱ የሆነ ሰው ቢመጣ ቤት ከምታሳድር ፔንሲዮን ብታሳድር የምትመርጥ ሰው ነች። በጣም ለራሷ ከባድ ጸባይ ያላት እና ያው ሰው አትፈልግም። በዛ የተነሳ እንግዳ መጥቶባት ቤት ከምታሳደር ፔንሲዮን ወይም አልጋ ቤት ብታሳድር ይሻላል ነው እያልሽ ያለሽው? አዎ እንደዛ ነች እሷ፣ እንደዛ ነው የምትመርጠው። ሰው አትፈልግም ቤቷ ውስጥ። ለምን?
ያው አንዳንድ ከራሷ ጋር የተገናኙ ነገሮች አሉ እና በዛ የተነሳ ምንም ሰው አፈልግም። እኔም ያው በቃ ዴይ ቱ ዴይ ከሷ ጋር ሳሳልፍ ስታየኝ በዛ ላይ መጀመሪያም አልፈለገችም የሱን ሀሳብ እሱን ማጣት ስለማትፈልግ ተወደዋለች አይዋሽም እና እሱን ላለማጣት ብላ ነው ሰራተኛ ንቅጠር ሲላት የተስማማችው ነግራኛለች ለኔ እንደማትፈልግ ሀሳቡ የኃይሉ ነው ሰራተኛ ይግባ የሚለው ሀሳብ የኃይሉ ነው ያው ጀማሪ ስለነበሩ የዛን ታይም ላይ እንዳትደክሚ ብሎ በማሰብ ረፍት አርጊ አይነት ነገር ያው ታውቃለ ፍቅር ሲጀመር እንደዛ ነው ትዳር በተለይ ወደ ትዳር ስትገባ ይሆናል አይደለ ሰራተኛ ያስፈልጋል ምናምን ብቻ መጀመሪያ ላይ በጣም እንትን ትላል አበድኩልሽ ይባላል እና በሱ የተነሳ ነው እኔ ሰራተኝነት ገብቼ ነበረው እና ምንም ጻብ አልተፈጠረም ግን እሱን አልተመቸችኝም ብላ ነው እንደወጣ የተደረገው እኔና እሷ ግን ማል ግን ጻብ የለም በፍቅር ነው የተለያየ ነው በቃ እኔ አልፈልግም ሰላም ስጭኛለችኝ ወጣው በቃ ምንም ማድረግ አልቻልኩም የሚገርም ስወጣ ራሱ የዛኔ 20 ቀን ነው የሰራሁት እና ደሞዚ ይገርማል 3400 ብር ነበር ብሎኝ የገባሁት ወራዊ ደሞዝሽ አው ወራዊ ደሞዚ እና ስወጣ ግን የከፈለችኝ 8000 ምናምን ብር ነው በቃ ልብስ ምናምን ጨምራ ሰጣኝ ፏብዬ ነው የወጣሁት ወራዊ ደሞዝሽ 3400 ነበር አው እንደዛ ነበር የገባሁት ተስማምቼ አንቺ የሰራሽው 20 ቀን ነው የሰራው 20 ቀን ሰርተሽ 8000 ብር ነው ከፈለችኛል 8000 ብር ሰጠችኝ ከዛ በኋላ ልብሱ በምን ይሳ ማለት ኢቭን 3400 ነው ደሞዝሽ እኮ ለከፍልሽ የሚገባው እንደ 20 ቀን ከሆነ ያው በርግጥ እንትን ውል ነው ዲል ነው ያው እንትን እሱን በቃ አልተስማማኝም ብዬ እንደወጣ ነገረችኝ እኔም አልተስማማኝም አልኩት እሷም አትታዘዘኝ ምናምን ብላ ነገረችው በጣም እንደወጣ ፈልጋ ነበር በጣም ማለት ነው እና እሱንም የውሸት መውጣት ፈልጊያለሁ ብለሽ ንገሪው ብላኝ ነበር ከዛ በኋላ እሷ ቀድማ እሱን መውጣት ሲጀመር ልጅቷ አልተመቸችኝም በጣም ነበር የምንግባባው እሱ ደግሞ ያውቃልና ትግባባላችሁ ምናምን ነገር ብሎ ጠይቆ ነበር ግን እኔም አይ አልተግባባንም አልፈልግም አልኩት በጣም በቃ የሆነ እንደተበደለ ሰው አርጌ እንዳናገረው ፈለገች እንደተበደለ ሰው የቤት አልተመቸኝም አልፈልግም ምናምን ነገር አልኩ ከዛ እሷም ከዚህ በኋላ ሰራተኛ አልፈልግም ሰራተኛም እንዳታመጣብኝ እንቺን ማስወጣልኝ ምናምን ነገር ብላ ተቆጣች በጣም አልፈለገችውም ቤቷ ሰው እንዲኖር እንዳልኩ ሰው አትፈልግም እሷ እና በዛ የተነሳ ወጣሁኝ ግን ያው ከወጣውን በኋላ እኔ እንጃ ለምን ቆይ ማለት እንደነገርኩሽ ነው የሁሉ ድራማ ለምን አስፈለገ ምን አይነት ነገር ቢኖር ነው እዛ ቤት ውስጥ ባንቺ አሳባ 8000 ብር ሰጣሽ እንግዲህ የውል ማፍረሻ መሆኑ ነው አይደል 8000 ብር ሰጣሽ አንቺ በገዛ ፍቃድሽ ይወጣሽ እንደዛ አስመስላ አንቺ እንድትወጪ አደረገች ምን አይነት ነገር ቢኖር ነው ምክንያቱም እኔ ማቀው ሚስጥር ስላለ ነው ባሏም ማያቀው እኔ ማቀው ሚስጥር አለ በዛች ቀናት ውስጥ ቆይ ባሏ የማያውቀው እኔ የማውቀው ሚስጥር ነው ያልሽው አዎ እኔ ማቀው ነገር አለ ስለማን ነው እያወራሻለሽ ስለ ውቢት እኮ አንቺ የምታውቂው ባሏ ማያቀው እኔ ማቀው ነገር አለ ይህ ሚስጥር ማጸኗን እንደታመመች ተነግሯል አይደለ እሱ ነገር አላወቅም አውቃለሁ ግን ማለት አንቺ ቆይ መቼ ነው የወጣሽው ከስንት ወር በፊት ነው የወጣሽው ከሷ 4 ወር የገባሽው ገና በመጀመሪያ ወር ነው አዎ በመጀመሪያ ወር ነው የገባሁት እና እንዴት ልታውቂ ይቻልሽ ማለት እኔ ማህፀኗን አሁን በዚህ 2 ወር ውስጥ እንደታመመች ነው በጠና እንደታመመች ነው ማውቀው በዚህ 2 ወር ውስጥ አይደለም እኔም እዛ ቤት ሆኜ በቃ ማየው ነገር በጣም ብዙ ማየው ነገር ነበር ለምሳሌ አሁን ሽንት ቤት ላይ በቃ ደም ነው የሚፈሳት ከዛ አልጋ ላይ ደም ይፈሳታል በተቀመጠችበት ማለት መቆጣጠር እስከማትችለው ድረስ ማህፀኗ ታሞ ነበር ይዛኔ ማቃለው አሁን ብቻ አይደለም የሚታመመችው እሺ ምንድነው የምታውቂው ሚስጥሩ ምን መሰለ ውቢት ከባሏ ጋር የምታረገው ነገር ምንም አያስደስታትም አዎ አያስደስታትም ምን መሰለ
መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበን ላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። አንድ ቀን ሌሊት ማለት ነው እኔ ከገባው በኋላ 10 ቀን ቆይታ በኋላ በርግጥ ጸባዩ እንዳልኩ በጣም ከባድ ነው። እዚህም ደምታ ያለ ከዛ ትጮሃለች፣ መኝታ ቤት ገብታ ትጮሃለች፣ እሱ በሌለበት ታይም ስለሚያማት ማለት ነው። ከዛ አንድ ቀን ሌሊት ምን ተፈጠረ መሰለ፣ ወደ 8 ሰዓት አካባቢ ነው አስታውሳለሁ። እኔ ደግሞ እንዳጋጣሚ ሆኖ አልተኛውም ነበረ። ስልኬን እየነካካው አምሽቼ ዋይፋይ አለ እነሱ ቤት ዋይፋይ እየተጠቀምኩ ነበረ እና በቃ አመሸውኝ። ድብርብር ብሎኝ ስለነበረ አመሸውኝ። ያው ፋሚሊዎቼ ደግሞ የተቸገሩ ናቸው። የፋሚሊ ኬዝ ከባድ ነው በጣም እና የነሱ ጭንቀት ነበር። በዛን ታይም በጣም ተጨናንቄ ነበር። አሁን እንኳን ተመስገን ነው። ቤታቸው እንደተመለከትኩት ከሆነ አንድ ጠበብ ያለች መኝታ ቤትና አንድ ሳሎን ያላቸው እንግዲህ እንደ ኮንዶሚኒየም ነገር ነው። ከኪችኑና ከሽንት ቤት ውጪ አይ ቤት ለቀው ነው። ምክንያቱም የበፊቱ ቤታቸው በጣም ሰፊ ነበረ፣ በጣም ትልቅ ግቢ፣ ሙሉ ግቢ ነበረ የተከራዩት። ወደ ጠረፍ ነው፣ ወደ መሀል አይደለም፣ ወጣ ይላል ማለት ግቢ ቤት ነበሩ በፊት። አዎ ግቢ ቤት ነበሩ፣ ትልቅ ግቢ ነበር። እንደውም ተከራይም አልነበረበትም፣ እነሱ ብቻ ነበር የሚኖርበት። ኦኬ ይሄንን ሁሉ ነገር እኔ አልነገሩኝም። አይ ምናልባት የሆነ ማለት እኔ ጀስት አሁን ኮንዶሚኒየም ላይ እንደሚኖሩ ነው ለማወቅ የቻልኩት። አዎ ገብተው ይሆናል፣ እሱን አላውቅም። እኔ ያው ከወጣው በኋላ ከነሱ ጋር ኮንታክት የለኝም በርግጥ እንጂ መጀመሪያ ግቢ ቤት ነበር። መጀመሪያ ግቢ ቤት ነበር። እንደውም ወጣ ያለ በቃ የሚያስፈራ ሰፈር ነበረ የሚኖሩት። ግቢያቸው ማለት ወዴት አካባቢ ነበር? ወደ አቃቂር ቃሊቲ ነበር፣ መስመር ነበር። አቃቂ ቃሊቲ። ኦኬ ወደዛ ነበረ እና በቃ እዛ አካባቢ ቤት ይቀንሳል በጣም ማለት ያው ሙሉ ግቢ ከተከራዩ እንዴት አሁን ያለውም ነገር ሙሉ ግቢ ተከራይተው ምንም ማለት ያናክል ብሩ እንትን ነው ትንሽ ነበረና ለዛ ነው። በዛ ላይ ጀማሪ ስለሆኑ ከሰው ጋር መነካካት አልፈለኩም ነበር። ለዛ ነው አሁን ኮንዶሚኒየም ነው እየኖሩ ያሉት። ኮንዶሚኒየም እሱን አላውቅም። በፊት ግን እዛ ግቢ ነበር የሚኖሩት። ያናክል ሰው ራሱ ሰፈሩ ራሱ ያናክል ሰው ያለው አይደለም፣ ወጣ ያለ ነበረ እና እዛ ሰፈር ነበር የምንኖረው። ከዛ ያው እኔም የራሴ ክላስ ነበረኝ፣ የሰራተኛ ክፍል ነበር እኔም ማድርበት እና ሰራተኛ ክፍል እተኛለሁ። የዛን ቀን እንዳልኩ ያው ፋሚሊ ጭንቀት ነበረና ቁጭ ብዬ ነበረ። በዛም ታይም በጣም ሌሊት ነው፣ 8 ሰዓት ገደማ ነው እና ተነስታ መጣች። አላየችኝም ነበር መጀመሪያ። ከዛ በሩ ስትከፍት በሰላም ነው ስላት በጣም ደነገጠች፣ በጣም ማለት ነው። ከዛ ተነስታ ወጣች፣ ምንም አላለችኝም። ግን ስትደነግጥ እኔ እንጃ እንዴት እንደደነገጠች ልነግር አልችልም። እሱ መስያት ይሁን አላውቅምና በጣም ደነገጠች። ከዛ ዝም አልኳት፣ ወጣች። ወጣ ወደ 11 አይደለም እንደውም 10 ሰዓት ነው የተመለሰችው። ጠብቂያት ነበረ። ምን እሱ ላይ ቺቲ ያደረገች ነው እንዴ ብዬ ነበር ያሰብኩት። ማለት ከሌላ ሰው ጋር ግቢ ነው። ወዴት ማለት ከቤት ነው የወጣችው? አዎ ከቤት ነው የወጣችው እና ወጣች፣ ከግቢም ወጣች፣ ከቤት ወጣ ከግቢም ወጣች። እሱ ተኝቶ ነበር። ያው እሱ እንቅልፋም ነውና ጧት ራሱ ተቀስቅሶ ነው የሚነሳው። አላያትም። ወጣች። ከዛ ወደ 10 ሰዓት ነው የተመለሰችው። እንዳልኩ ተመለሰች፣ ገብታ ተኛች። በጣም ተረባብሻ በጣም ርብሽብሽ ብላ ነበር የመጣችው አስታውሳለሁ። እና በጣም ታመመች ምናምን ነገር እንደዛ። ከዛ አሁንም በ3 ቀን የዛን ቀን አለፈ። ልጠይቃት አልጠይቃትም፣ እንዴት ጠይቃታለሁ? አዲስ ገቢ ነኝ ደግሞ ታንቀባር ማለት ትቆጣኛለች፣ ትሰድበኛለች ብዬ መታም ለማታ ለምንድነው ያልተኛሽው ብላ ጠየቀችኝ። ቁርስ አቅርቤ እሱ ከወጣ በኋላ እሷ አልሄደችም፣ አሟት ነበርና አልሄደችም ስራ ማለት ነው። ከዛ ጠየቀችኝ፣ ለምንድነው ያልተኛሽው አለችኝ። ፈራዋት በቃ እንዳልኩ ማለት
እንዳልኩ ግራ ታጋባለች፣ ከዛ ትቆጣለች። እሱ ላይ ራሱ በጣም ነው የምትጮህበት፣ በጣም ነው የምትቆጣው። እና ጠየቀችኝ። ስጠይቀኝ አይ እንደዚህ ፋሚሊ ኬዝ ምናምን አልኳት። ኦኬ ነው ምናምን አለችኝና የራስሽ ጉዳይ ብላ እንግዲህ ትታኝ ገባች። በቃ የሆነ ቺት እያደረገችበት ነው ብዬ ልጠረጥር አሰብኩኝ። ግን ግቢ ውስጥ እንዴት ከማን ጋር በዛ ሌሊት የሚለው ደግሞ ብዙ ጥያቄ አለ። በዛ ሌሊት እኔ እንጃ ከእሷ ጋር መጥቶ ሌላ ነገር የሚያደርግ ሰው የለም። እሷ ደግሞ ቆይ ከግቢ ውጭ ነው አይወጣችሁ? ግን ግቢ ውስጥ አይደለም፣ ከግቢ ውጭ ነው የወጣችሁ። እና ለመከተልም አልሞከርሽም? እንዴት ሞክራለሁ በዛ ሌሊት። ሲቀጥል ደግሞ ትቆጣኛለች ብዬ ነው ያሰብኩት። እንዴት እከተላታለሁ? አልተከተልኳትም። አቃቂ አውቀዋል አይደለ? በጣም ነው የሚያስፈራው እኮ በጣም ጫካ አለ ምናምን ነገር እና በጣም ትንሽ ወደ ጠረፍ አካባቢ ሄዳ ወደ ጠረፍ ነው እንጂ መጨረሻ ጠረፍ ነው። ኦኬ መጨረሻ አቃቂ። አዎ ከዛ በጣም ነው የሚያስፈራው። ጫካ አለ። እንደውም እኛ ፊት ለፊታችን ጫካ ነው፣ መውጫው በሩ ጋር። እንዴት ራሱ እዛ ሰፈር እንደገቡ እኔ ለራሴም ግራ ያጋባኛል። ግን እሷ ፈልጋ ነው የገቡት ይመስለኛል። ባለቤቱ ፈልጋ ነው የገቡት። ግን በጣም የሚያስፈራ ሰፈር ነበር። እንዴት ነው እሷን ተከትዬ የምወጣው? በር ለመክፈት ራሱ ትሳቀቃለህ። በጣም ነው የሚያስፈራው ሰፈሩ። ግቢ ስለሆነ ነው እንጂ እና እኔም ስራ ተቸግሬ ነው እዛ የገባሁት እንጂ እንደዛ ሩቅ ቦታ ማን ይሄዳል? በጣም ነው የሚያስፈራው ሰፈሩ ራሱ። እና በቃ ገባች እንዳልኩ። የዛን ቀንም እንደዛ አለፈ። ከዛ ስትጮህ ዋለች። በጣም አሟት ማለት ነው። በቃ በጣም ነበር የተደማነበረችው። በጣም ድንግጥግጥ ብላ ነበረ። በቃ ተረብሻለች በጣም። ከዛ ደግሞ እንዴት እንደተኛች በቃ ጠዋት ራሱ አርፍዳ ነው በቃ የነቃችው። በቃ በጣም ነው የተኛችው ገብታ። ምን እንደሆነች እኔ ራሱ ሊገባኝ አልቻለም ነበረ። እና ያም ቀን አለፈ። ከሱ ጋርም በቃ የሆነ ይጨቃጨቃሉ። እሱ በጣም በፍቅር ነው የሚይዛት፣ ግን እሷ አትፈልግም። አንዳንዴ ሲነካቱላ በጣም ትናደዳለች፣ ዝም ብላ ማለት ነው። ከዛ ስቆ ያልፋታል ምናምን አይነት ነገር። በጣም ነው የሚወዳት። ያ ቀን አለፈና አሁንም ቀጣይ ቀን እኔ ሁሌ ዴቱ ዴውን አይሁን አላቅም። ምክንያቱም እኔ ምተኛለሁ፣ እንቅልፍ አለኝ። እና አሁንም በአጋጣሚ ከ3 ቀን ነው ከ4 ቀን በኋላ ደግሜ እንደዛ ስትወጣ አየዋት። ዛሬማ መጠበቅ አለብኝ ምን እየሆነች ነው ብዬ እንትን ተከትያት አልወጣውም፣ ፈራው። ግን እስክትመጣ ድረስ በቃ ምን አይነት እንትን አላት ብዬ ምን ያረገች ነው በቃ አላ ተደነባብሬ ጠበቅኳት። በቃ ቁጭ ብዬ ጠበቅኳት፣ እንደተኛ ሰውኝ ቁጭ ብዬ ጠበቅኳት። እና መጣች። በቃ ታለከልካለች ምናምን ነገር የሆነ አላ በቃ ድርብሽብሽ ብላ እንደዛው ብሶባት ደግሞ መጣች ገባች። ሽንት ቤት ተጠቀመች ምናምን ነገር። አልተረጋጋችም ሽንት ቤት ተጠቅማ ራሱ። እንደውም እኔ በቃ ሴክስ አድርጋ የመጣች ነበር ይመስለኛል። እንደዛ ነው የተፈጠረው። እና በቃ ግን ሽንት ቤቱ ራሱ ውሃ ፍስሳበት ወጥታ ራሱ በቃ ደም ነበረው ሽንት ቤቱ፣ ሻወር ወስዳ ማለት ነው። እና ምን አይነት የጋራ ሽንት ቤት ነው? አንድ ላይ ነው የምትጠቀሙት? ሽንት ቤቱ የጋራ ነው፣ አንድ ላይ ነው። አንድ ቤት ስለሆነ ሽንት ቤቱ የጋራ ነው። ከገባች በኋላ እኔ ስተኛ ገብታ እንትን አልኩኝ። አላየችኝም የዛን ቀን። ከዛ አየኋት። ምን ሆና ነው ብዬ ያው መጠየቅ አልችልም፣ ዝም አልኩኝ ያንንም ራሱ። ከዛ አሁንም ቀጣይ ተደገመ። ሲደገም ግን አልቻልኩም። ምን እየሆነች ነው ብዬ ተከትያት ነው የወጣሁት። እኔ ያየሁትም ማመን አልቻልኩም። ተከትያት ስወጣ ይመስለኛል እንጂ እኔ ከግቢ የምትወጣ እሷ ከግቢ አትወጣም ነበረ። ግቢ ውስጥ ነበረ የምትቆየው። ትንቢት በጣም ግራም ያጋባ ነገር ነው እየነገርሽኛለሽ። አዎ በዛ ጨለማ በዛ ላይ ግቢው ራሱ እንትን ቤቱ እንጂ ግቢው አምፖል የለውም፣ ግቢው መብራት የለውም። እና በቃ እኔ ይመስለኛል እንጂ ለካ ከግቢ አትወጣም፣ ግቢ ውስጥ ነው የምትቆየው። ግቢ ውስጥ እኔ እንጃ። እኔ ላታምነኝ ትችላለህ። እኔ አለ አይደለ የምናየው በቃ ቦርን ቪዲዮዎች ላይ የምናየው ነገር ነው ያየሁት። አለ አይደል አሁን ከእንስሳ ጋር ማለት አሁን ከውሻ ጋር ከቤት እንስሳ ጋር ምናምን የሚደረገው ውጭ ነው፣ አውሮፓ ሀገራት ላይ ነው የምናየው። በተለይ ጀርመን ላይ በጣም እናስተውላለን። እና በቃ እኔ ደንግጬ እዛው ነው የቀረሁት። በእውነት ደንግጬ እዛው ነው የቀረሁት። እሷ ውሻ አለ ግቢ የሚመጣ የእነሱ አይደለም ውሻው፣ ግን ከእሷ ጋር በጣም ነው የሚግባባው። በጣም ሪሌሽናቸው ከፍ ያለ ነው። ግቢ ነው የሚውለው፣ የጎረቤት ውሻ ነው። ግን እኔ ላታምነኝ ትችላለህ አሁን የምነግርህን ነገር ማለት ነው። በቃ
እኔ ማላመንኩም ሳይ በጣም በቃ እስካሁን ራሱ ስሜቱ ውስጥ ያለ በጣም ነው የደነገጥኩት። እኔ እንጃ እኔ ሰው እንደዚህ ያደርጋል ብዬ አላስብም። እኔ ወጣው በቃ እሷ እንደወጣች ትንሽ ቆይቼ እኔም በሩን ከፍቼ ወጣው። ስወጣ በቃ ከውሻ ጋር ሴክስ እያደረገች አየኋት። እኩል አታምነኝ ትችላለህ ምን ለዚህ ነው በቃ እኔ እንጃ እሱ ከውሻው ጋር ማለት ነው በቃ ተስማምተው ሴክስ እያደረጉ የውጭ እኔ ከየት እንደመጣላትም ሊገባኝ አልቻለም። እንደዚህ አይነት ሀሳብ የውጭ ቦርን ቪዲዮዎች ላይ ነው የምናየው አይደለ? እኔ በአካል ነው ያየሁት። በቃ ከሷ ጋር በአካል አየሁት። እኔ ራሱ እንደዚህ ነበር የደነገጥኩት። አታምነኝም የምለው ለዚህ ነው። እያልሽኝ ያለሽው ውቢት ሌሊት ላይ ከውሻ ጋር ወሲብ ፈጽማለች ነው? አዎ እየፈጸመች እንደዚህ በቃ ደስ ብሏት ተደስታ ከውሻው ጋር ሴክስ ስታረጋ ይቻታለሁ። እኔም አላመንኩም ታውቃለህ። እንደዚህ ነበር ግራ የገባኝ። ግን ደጋግሜ ያየሁት እውነት ስለሆነ እኔ አምንበታለሁ። ታረገዋለች። ብዙ ቀን ነው ያየኋት፣ አንድ ቀን አይደለም። ከዛም ነው ከዛ ቤት ምናልባት ልክ ነሽ። አውሮፓውያን፣ ምዕራባውያን፣ አሜሪካውያን ከእንስሳት ጋር ወሲብ ይፈጽማሉ። ይሄ ነገር ለነሱ አዲስ አይደለም። ያው ግን በኢትዮጵያ ደግሞ ስናየው ይሄ ነገር እኮ ላታምነኝ ትችላለህ። ማንም ሰው እብደት ነው ሊመስለው የሚችለው፣ አይታመንም ይሄ ነገር። ግን እኔ ከውሻው ጋር በቃ ሪል እንደ የሆነ እንደ ባሉ አድርጋ ከሱ ጋር እንዲየነካካች ሴክስ ስታረግ ነው ያዩት። እንዲየነካካች ሰውነቱን ይዛ ማለት ነው። ውሻውም ተላምዶታል። በቃ የምሬ ነው የምልህ። በጣም ደክማ ምናምን ገብታ ከዛ ሻወር ትወስጃለች። ከዛ ማጸኗን እስከምትታመም ነው የደረሰችው። እኔ በነበርኩበት ታይም ራሱ ታማ ነበር። ማጸኗን በተቀመጠችበት ነበረ ደም የሚፈሳት። ከዛ በቃ እሱን እንዳወቅኩ አታውቅም። ግን ስትወጣ ብቻ ስለማያት በዛ የተነሳ ሰው እንደማትፈልግ እንዳልኩ በዛም ሰው አልፈልግም ማለች። እሱ ይገርማል አንተ። እሱ እኮ ቀላል ነው። ከዛ አሁንም ሌላ ቀን ተኝቻለሁኝ። እኔም ከዛ በቃ ማመን አልቻልኩም እና ያ ድንጋጤ ውስጤ ስላለ እንቅልፍ ነስቶኛል እና በር ሳይነካ ራሱ የተነካ ነበር የሚመስለኝ። ከዛ በር ሲከፈት ሰማሁ። ምን ሆነ ነው እያልኩኝ ተከትያት ወጣሁንም። ተከትያት ስትወጣ ቀጥታ በር ከፍታ ወጣች፣ ከግቢ ወጣች። ሌላም ነገር አለው እንደ ይሄ ነገር ብዬ ነው ያሰብኩትና በቃ አለ ሰፈሩ በጣም ጨለማ ነው፣ በጣም ነው የሚያስፈራው። ግን በቃ ምንድነው የምታደርገው የሚለው ጉጉት ደግሞ እንድከተላት አደረገኝ። ከዛ ተከትያት እወጣለሁ። ዞር ብሎ ደግሞ ባለጋሪዎች አሉ። ካወቀው አቃቂ ጋሪ ምናምን ብዙ ይበዛል እና ባለጋሪዎቹ አያሆቻቸውን የሚያሳድሩት ውጭ ላይ ነው። አይተህ ታውቃለህ መቼም አይደለ? ሸራ ውጥሮ ነገር ነው የአህያዎቻቸው የፈረሶቻቸው ቤት ያለው ማለት ነው። እና እዛ ሄዳ ጭራሽ አታምነኝም የምሉ እኮ ለዚህ ነው። እውነት አታምነኝም። ጭራሽ ከአህያ ጋር ይኸው የምሬን ነው እምልልሃለሁ። እውነቴን ነው። በቃ ከአህያ ጋር ወሲብ ስትፈጽም ሴክስ ስታረጋየዋት ይኸው እምልልሃለሁ። በፈለግከው ነገር ይኸው ማተቤን እምልልሃለሁ። ከዛ ደግሞ እኮ እኔ እንጃ እኔ ራሱ እኮ እኔ መንፈስቱን ሰው አላውቅም ማለት የአህያና የሰው ይለያያል። ማጸኗን የጎዳው ራሱ እሱ ነው የሚመስለኝ። እንዴት እኔ ሰው እኔ ራሱ ላምን አልቻልኩም። እንኳን አንተ እንድታምነኝ ልጠብቅ። በእርግጥ አታምነኝም አውቃለሁ፣ ግን እውነቴን ነው። በቃ እኔ እንጃ ይሄን ነው ያየሁት። ምናልባት በቃ ትንሽ አሁን የምትነግሪን ነገር ግራም ያጋባ ነገር ነው። አላውቅም ማለት እኔ ወደ አንቺ ስመጣ ይውልሽ ውቢት ጓደኛዋ ስትጠቁመኝ ሳባ እንዳግዛት ወደ ውቢት ቤት ስትልከኝ ውቢት ይውልሽ ባሏም እኮ የነገረኝ ነገር ነው ኃይሉ። አሁን ደግሞ አንቺ እዚህ ጋር የነገርሽኝ ነገር ሌላ ነው። ኃይሉ የነገረኝ ነገር እኛም የደረሰን መረጃ ምንድነው? እሱም ያመነው ነገር ነው። በመቀመጫዋ ወሲብ እንደሚያደርጋት ያልተለመዱ የወሲብ አይነቶችን አስገድዷት እንደሚፈጽሙ ከሱም ለማረጋገጥ ችለናል። በዚህ ምክንያት ብልቷ ላይ እንግዲህ ከባድ ህመም፣ ከባድ ቁስለት
ከባድ የማቃጠል ስሜት እንዲሁም በመቀመጫዋ ላይም ከባድ ህመም እሱ እንዳለው ነው። ደግሞ ማህፀኗም እንግዲህ አደገኛ ደረጃ ላይ እንደደረሰ ነው ለማወቅ የቻልነው። አሁን ደግሞ አንቺ እያልሽ ነው ያለሽው እንግዲህ ከእንስሳት ጋር ከአህያና ከውሻ ጋር ወሲብ ትፈጽማለች ነው ውቢት እያልሽ ያለሽው? አዎ እውነቴን ነው። ምናልባት በእንቅልፍ ልብሽ? ምንም በእንቅልፍ ልቤ አይደለም። ምናልባት ከሱ ጋር ባሏ ነው ሊያረጉ ይችላሉ። በምንም ግን እኔ ያየሁት እውነት አይኔ ባይኔ ያየሁትን ነው የምነግርህ። ባይኔ ያየሁትን አንተ ራሱም እኔ እንጃ ምን አለች ራሱ ከራሷ ቼክ ማድረግ ማለት ከራሷም አንደበት ይሄንን የሰማሁት ከራሷ አንደበት እኔን ይዘህ ሄደክ እኔ ፊት ለፊቷ ማውራት የምችለው ነገር ነው። ያቅ ነው። በእርግጥ እሷ እንዳየዋት ስታረግ እንዳየዋት አታውቅም። ስትወጣ ስላየዋት ነው ከቤቷ ይወጣው። እሷ ፊት ለፊት እንትን እላለሁ ነው እያልሻለሽ? እናገራለሁ። ስታረግ አይቻታለሁ። ያሳመማት ከባሏ ጋር ያረገችው ነገር ሳይሆን ወይ ውሻ ወይ ያያው ብልት ነው የሚሆነው። እኔ እመነኝ አይቻለሁ ባይኔ እያልኩ እኮ ነው። ተከትያት ወጥቼ ነው ያየሁት። ከ2-3-4 ቀን በላይ ነው ያየዋት። የወጣሁትም ያው በእርግጥ ወሲብ እንደምታረግ እንዳየዋት አታውቅም፣ ግን ስትወጣ እያየዋት እንደሆነ ስላስተዋለች ነው ከቤቷም የወጣሁት። ትንቢት እኔ ወደ መኪናው መሄድ አለብኝ። 20-30 ደቂቃ ከባልደረቦቼ ጋር ማውራት ያለብኝ ነገር አለ። ግን አንድ ነገር ቃል ግቢልኝ። ይህንን ነገር እውነት ነው የምትይ ከሆነ ውቢት ፊትና ኃይሉ ፊት እንድትመሰክሪልኝ ፈልጋለሁ። መሰክራለሁ። ምክንያቱም ከፈረሰም ይፍረስ ካልፈረሰም ይቀጥል ትዳራቸው ማለት እንደምትሰራቸው ስቶሪዎች ይሄም ነገር እንትን ማለቅ አለበት። ታውቃለህ አለ አይደለ? መጨረሻው ወይ ጥሩ ወይ መጥፎ ይሁን ማለቅ ስላለበት እመጣለሁ፣ መሰክራለሁ። እኔም ሲጀመር እንደነገርኩ ቪዲዮን አይቼ ነው የመጣሁት። መጨረሻቸው ስለሚያሳስበኝ ነው። አለ አይደለ? በጣም ብዙ በሽታ አለ። እሷ ምናልባት ይዟት ሊሆን ይችላል፣ ግን ወደሱም የሚዘበትበት ሁኔታ አለ። ባሏ እስከሆነ ድረስ ማለት ነው። ከውሻ ጋር ሴክስ አርጋ እየመጣች ከአህያ ጋር ሴክስ አርጋ እየመጣች ውስጧ የሚቀረው ነገር ምንድነው የሚለው ያሳስባል አይደለ? እሱ ላይ ምናልባት እሱ ላይ ችግር እያስከተለች ሊሆን ይችላል፣ ወይ መለያየት አለባቸው ወይ የሆነ ነገር ሊፈጠር ይችላል በሚለው ነው እሺ ብዬ እንትን ላናግረክ የተስማማሁት። ላታምነኝ ትችላለህ። እውነት 20 ወይም 30 ደቂቃ ጠብቂኝና ተመልሼ እመጣለሁ። ወደ መኪናው ልሂድ፣ ግን ያንን ነገር እንዳልኩሽ እንደተባባል ነው። እሺ እኔ ተመልሼ እመጣለሁ። ካሜራችሁን ሰብስቡ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሻለሁ። አሁን የምንገኘው እንግዲህ በአንድ አካባቢ ነው። ሁለቱን ባልና ሚስቶች ቀጥሬ ለማውራት ያዘጋጀውት ቦታ ነው። እንግዲህ ቤተሰቦች ያው እነሱን ለማውራት የግድ ቦታ ማዘጋጀት ነበረብኝ። ስቱዲዮ እንዲመጡ ስላልፈለኩኝ ነው። ውድ ተመልካቾቻችን እንግዲህ ባልና ሚስቶች መካከል ትልቅ ጸብ ተፈጥሯል። ያው አሁን አጠገብ ላጠገብ መቀመጣቸውን አይደለም መመልከት ያለባችሁ። በእርግጥ አንድ ላይ ነው የሚኖሩት፣ አንድ አልጋ ነው የሚጠቀሙት። ቢሆንም ግን በመሃላቸው ትልቅ ጸብ እንዳለ እኛም ለመረዳት ለማወቅ ችለናል። ውድ ተመልካቾቻችን እንግዲህ ውቢትም አሁን ጤናዋ በጥሩ ሁኔታ ላይ ነው የሚገኘው። ከውቢት የተረዳነው ነገር ያው ማህፀኗን የሚያማት ነገር አልፎ አልፎ የሚከሰት ነው። እንግዲህ እኛ ከቀናቶች በፊት የእሷን ኬዝ ለመስራት ወደ ቤት በሄድንበት ሰዓት እንግዲህ የዛ ቀን በጠና ታማ ስለነበር ነው እንጂ መንቀሳቀስ ትችላለች። መኪና ውስጥም አንዳንድ ጥያቄዎችን ለመጠየቅ ሞክረናል። ኃይሉም እንግዲህ ከኃይሉ ጋር ኮንታክት አድርገን ነበር። ያው በቀጥታ ወደዚህ እንዲመጣ ነው ያደረግነው። ዛሬ አንድ ሰርፕራይዝ አዘጋጅቼላችኋለሁ። ለዛ ነው ሁለታችሁን በመጀመሪያ ደረጃ ሁለታችሁን ብቻ የማወራችሁ ነገር አለ። ሲቀጥል ደግሞ አንድ የማመጣውም ሰው አለ። ከዛ በፊት ግን ከሁለታችሁ ጋር ማውራት የምፈልገው ነገር አለ። በምን ዙሪያ ነው የምናወራው? አውርተን ጨርሰናል ማለት ሁሉ ነገር ያለው ባለፈውም ብዙ ነገሮችን ሸር አድርጌያለሁ። እንደምታውቀው አሁን ላይ ደግሞ ደህና ነኝ። በቃ ይሄ ደግሞ አልፎ አልፎ የሚከሰት ነገር ነው ያለው። ይሄም ደግሞ በቃ በጊዜ ሂደት ደግሞ ይስተካከላል ብዬ አስባለሁኝና በቃ ምንም እኮ ከዚህ የተለየ ነገር የለም።
ማለት ለምንድን ነው እኛ ጋር የተለየ እንግዳ ልታመጣ ይቻልከው ወይስ ማን ነው? ዳሬን በጠበጥከው ተለያየን። ያው ደስ አለ። ጋር ሰላማችን ነሳን። ቤቱን በጠበጥከው። አንድ ላይ ሰላም የምንኖረውን ሰዎች ገብተህ ለያየን። አሁን ሌላ ምን ቀርቶ ነው ደግሞ ሌላ ሰው የምታመጣው? ኢቭን አቃቂ አካባቢ እንደምንኖሩ ራሱ አልነገራችሁኝም ነበር። ችግር የለውም። እኔ አንተ አይደለም የሚገርመኝ የእሷ ነው የሚገርመኝ። ያ ምን ችግር አለው ታዲያ? የእኛ መኖር ምን ያገናኛል? የትም እዛም ኖረን እዚህም ኖረን መኖር ነው። ምን ያደርግላል? አንተ የሚሰጥ አንድ ጥያቄ አንድ ነገር ምነግርህ ነገር አለ። እንግዲህ የቤት ሰራተኛ ነበረቻችሁ ትንቢት የምትባል ነበረች። በጊዜው ቀጥረን ነበር የተጋባን ሰሞን ነበረች፣ ትኖር ነበር እኛ ጋር። ጥጋቧ አፍንጫዋ ላይ ሲወጣ ተመናቅራን የወጣችው። አልፈልግም መስራት ወደ ሌላ የተሻለ ስራ አግኝቻለሁ ምናምን ብላ ነው ተመናቅራ ሄደችብን። እኛ ምንም አላጎደልንበት። ምንም የጎደልንባት ነገር የለም። ሁሉ ነገር አሟልተን ነው። በቃ በጣም ነበር ወዳትኝ፣ በጣም ነበር ማክበር። ድንገት ተነስታ ነው በቃ እኔ ጥላን የወጣችው። ምን እንደሆነ አናውቅም። ተንከባክባት የእሷን ልብስ እያለበሰች ስራ አገኘሁ ብላ ነው መሰለኝ የተሻለ ስራ አግኝቻለሁ ልሄድ ነው ምናምን አለችን። እኛ ማለት በፍቅር ነበር የተቀበልናት፣ የተንከባክበን ያኖርናት። ግን እሷ ምን እንደሆነ አላውቅም። ድንገት ተነስታ ካልሄድኩ አለችኝ። ምንም በማላውቀው ነገር ማለት ነው። እንግዲህ ባለቤቴም ያውቃል። ያው ሰው ምስጋና ቢስ ነው። ገባክ? አሁን እኛ አስገብተናት እንደት እሷም እንደት ነው የምታስገባ ነገሮችን እያወራቻት ስለ ቤተሰቦቿም ስለምታውቅ በቃ አላ በፍቅር ነው የምትይዛት። ስራ ራሱ እሷ ነው የምሰራው። ምግብ እየመጣች እየሰራች አብረው እየበሉ ልብሷን እየቀየረችላት የእሷን ልብስ እየሰጠቻት። እኔ እንዳሁን ለሰራተኛ እርግጠኛ ነህ የቤት ሰራተኛዋ በፍቃዷ ነው የወጣችው? ምን ለማፈልጋ ነው እንዴ? ማለት አልገባኝም። ይሄ ነገር ምን እያልክ ነው ያለው? ቆይ እስቲ ተረጋጊ። የእሷ ፍቃድ ራሷ ፈልጋ ነው የወጣችው። ቆይ ከየት የመጣ ወሬ ነው ደግሞ ይሄ? ማለት የሚያጠረጥር ነገር ነው ያለው እያወራ ያለው እኮ። ተረጋጊ እንዴ። ፈልጋ ነው። እኔ እንዳውም ለምኛታለሁ። ለምን ትወጫለሽ? እኛ ቤተሰብ እኔም ወንድምሽ እሷም እህትሽ ነሽ። ለምን እንደዚህ ታደርጊያለሽ? ያጎደልንብሽ ካለ ደሞዝም ከሆነ እንጨምርልሽ ብላ ብያታለሁ። ገባክ? ጥሩ ከእሷ ጋር ጥሩ ግንኙነት ስላለች እዛ የሆነ ሰዓት ላይ በጣጠች ጀመረች። ደሞዟ ስንት ነበር? ደሞዟ 3400 ብር ምናምን እንደዛ ነበር የምሰጣት። ከእሷ ጋር ነው እንደዚህ በብር ጉዳይ እሷ እንድጨርስ ስለፈለግ እኔ መነካካት ስለማልፈልግ ከእሷ ጋር ነው። በስንት ብር ነው የወጣችሁ? ማለት እንግዲህ በገዛ ፍቃድ ይወጣለሁ ነው ያለችው። የዛ ሰዓት ስንት ብር ሰጣችኋት? አይሁን ለምን ሲጀመር እኮ ወር እንኳን ራሱ አልተቀመጠችም እኮ 15 ቀን ምናምን ነው የተቀመጠችው። 15 ቀን 20 ቀን ምናምን ይሆናል ብቻ አንድ ቀን ነው። እስከዛ እስክትወጣ ድረስ እኮ የነበረን ፍቅር ቤት ውስጥ ያለው ነገር እኔ እንደውም ብቻ እንዳትንገላታ ሰልችታ እንዳትወጣ እያልኩኝ ተነስቼ አንዳንድ ስራዎችን አግዛት ነበረ። ግን መጨረሻ ላይ ድንገት ካልሄድኩ ምንም በማላውቀው ነገር ካልሄድኩ አለችኝ። ከዛ መሽ ብዬ እንደውም የወር ደሞዟን አልቆርጥም ብዬ 3400 ምናምን ሰጥቼ ነው የሸኘኋት። እንግዲህ ከዚህ የተለየ ነገር ነበረን። ገባክ? አሁን እኛ እንደ ቤተሰብም ስለኖርን መተቃየሙ መውጣቱን አልፈለግነውም። አሁን ማለት ያልገባኝ ነገር ለምንድን ነው ከስለሷ እየጠየከን ያለው? ለምንድን ነው ስለሷ ደግሞ ስለሷ እንትን እያወራን ያለው? ምንም እየገባኝ አይደለም። እውነት ለመናገር ኃይሉ ምን ነበር ያልኩ ባለፈው? ስላንተ ብዙ ነገር ሳጣራ ነበር ብያለሁ። እንግዲህ ሁለት ነገሮችን አግኝተናል አሁን ባለው መረጃ መሰረት። በመጀመሪያ ደረጃ የመጀመሪያውን ስጀምርልሽ ደስ የማይል ዜና ነው፣ መጥፎ ዜና ነው። ማለት እንዴ ምን ማለት ነው? ባለቤትሽ አይሉ ቆጣሪ ሊያነብ ወደ ሌላ ቦታ በሚሄድበት ጊዜ እንግዲህ ምስራቅ ከተባለ ሴት ጋር የፍቅር ግንኙነት እንደጀመረ ቁጭ በል። ለምንድን ነው ስለኔ ህይወት የምታጣራው? ምንድን ነው ፈልገው ከኔ? ቁጭ በል። ከኔ ህይወት ምንድን ነው ፈልገው? ልታጣላን እየሞከርክ ነው ያለው? ባለቤትሽ ውሽማ አለችው። ማንም እኔ እርግጠኛ ነህ? ሴት አላውቅም። ዝም ብሎኛል ሊያጣላ ነው። ዝም ብሎ ስልኩን አዘጋጅልኝ ደረጀ። ከተወሰነ ጊዜ በኋላ በጣም ቆይ ስልኩን አዘጋጀው ደረጀ። ቆይ ምንድን ነው ፈልገው? በጠበትከን ድጋሚ ደውሎ ምናምን ዝም በል። የት እንዳለ አትርሳው። አሁን ያለው ልንገርህ በእኔ ሜዳ ነው። ለምንድን ነው ስለ ምስራቅ የምታጣራው? ማነች ምስራቅ? ግራ እያጋባችሁኝ ነው። ሲጀመር ምስራቅ ማነች? ምንድን ነው ነገር? እውነት ነው። ይኸውልሽ ማወቅ አለብሽ። አንተም ራስህን አዘጋጅ። ለአንተም የምነግርህ ነገር አለ። ምንድን ነው የምነግርህ? ከህይወታችን ለምን አትወጣለን? ተመልከች። ቆይ ተመልከች።
ምንድነው አንተ የምበጠበጠው? ለምን አትጣለንም? ከህይወታችን ምን ሊያሳየኝ ነው? ምን የማላውቀው ነገር ዝም ብሎ ነው እሱ። አንቺ ዝም ብያት እሱ ሊያለያየን ነው። ማንደላ እኮ አላውቅም። ቆይ አንዴ ከየት እንደመጣ ነይ፣ ከካሜራ ጀርባ ይሄንን ቪዲዮ እናሳይሻለን። እሱ ባለበት ነይ አንዴ። ምንድነው ማሳየት ማየት ፈልጋለሁ። አንተ እየበጠበጥክ ነው። ከካሜራ ያዟት። ነይ ቁጭ ብለሽ ይሄን ቪዲዮ ውቢት ምንድነው? ሁሉንም ቪዲዮ አሳይተናታል። ገባ? ምስራቅን ቢሮ አምጥተን ኢንተርቪው አድርገናል ነበር። ያሳየው ቪዲዮ እና ይኸውልህ ስለ አንተ ስለ እያንዳንዱ ነገር ነው ያወራችው። ገባ? ውሽማ እንደሆነች ሁሉንም ነገር ተናግራለች። ኃይሉ ሁሉንም ነገር ተናግራለች። ቪዲዮን ላሳይ ይችላል። ይኸውልህ ኃይሉ ሁሉ ይኸውልህ እያየህ ነው አይደለ? ይኸው ፊቷን ሳንሸፍነው ያለውን ቪዲዮ ይኸው ይሄ እኔ ነኝ። ፊቷ ሳይሸፈን ያለው ቪዲዮ ነው። ይሄ ስቱዲዮ አንተ የመጣበት ስቱዲዮ ነው። ለምንድን ነው ለብረውሳኔ የጠርተህ እንደዚህ ታረጋለህ? ይኸውልህ አንተ ባለጌ ነህ። ሲጀመር አንተ ከኔ ህይወት ምር እንፈልገው ዝም አታውራ። ያምሻል። እንኳን አረኩኝ እና እዛ አንቺ ታጋቀቃ ቆስ ላይ ተይታሽ እኔ ካንቺ ጋር መጥቼ እንደተኛለሽ ነው የምፈልገው። እንደውም ከአንቺ ሺህ እጥፍ ትሻላለች እሷ። ይኸውልሽ ማወቅ ስላለብሽ ነው ገና። ይኸውልሽ ስለ አንቺም የምናወራው ነገር አለ። ይኸውልሽ ማወቅ ስላለብን ነው። ይኸውልህ አንተ ስነ ስርዓት ከአንቺ ሺህ እጥፍ ትሻላለች። በቃ ረፉ በቃ አተረፍ። ይኸውልህ ውቢት ውቢት ደህና አይደለሽ? ውቢት ከየት እንዳመጣው ውቢት ደህና አይደለሽ? እንኳን ሆነ እንኳን ቆሰልሽ እንኳን ታመምሽ። ውቢት ደህና አይደለሽ? ውቢት ልጅቷ እኮ ደህና አይደለችም። ከፈለገች አንዴ አጥፎ ካሜራውን ዝቅ አድርገህ ና ግዘኝ። ቆይ ቀና አድርጋ በሩን ክፈተው። እሱ ነው ያዙት። ውድ ተመልካቾቻችን እንግዲህ ከደቂቃዎች በኋላ ተመልሰን መተናል። እንግዲህ በቀረጻ መሃል ውቢት በድንገት እንግዲህ ራሷን ስታ ወድቃ ነበር። ያው ራሷን ስታ የወደቀችበት ምክንያት ደግሞ እንግዲህ ባለቤቷ ኃይሉ ውሽማ እንዳለችው ስላወቀች ነው። ያው እኔ የደረስኩበትን ነገር ለነሱም የማሳወቅ ግዴታ አለብኝ። ያለውን ነገር መናገር አለብኝ። እዚህ ቤተሰብ ላይ እዚህ ቤት ላይ እንግዲህ እየተፈጠረ ያለው ጉድ በጣም ግራ የሚያጋባ ጉድ ነው ለመናገር። ለምን የትንቢትም ነገር አለ። እኔ ችግር የለውም የትንቢትን ጉዳይ መጣበታለሁ። ይሄንን ነገር ለነሱ መናገር ስላለብኝ ነው። እንግዲህ ማወቅ ያለብሽ ነገር ምስራቅ የተባለች ውሽማ አለችው። እሱም ደግሞ አምኗል ይሄንን ነገር። ምስራቅን ኢንተርቪው አድርገናታል። አንቺ አሁን ራስሽን አረጋጊና ስለ ቀጣዩ ነገር ነው ማሰብ ያለብሽ። ማለት ስለ አንቺም ደስ የማይሉ ነገሮችን ሰምተናል። ማለት ቆይ ስለኔ ምን ማለት ከዚህ በላይ ቆይ ምን ጉዳት አለን? ጭራሽ የኔ አንሶት ሌላ ሴት ጋር ይሄዳል። ቆይ ምን አይነት ሰው ቢሆን ነው? ቆይ ለምን ቆይ ደግሞ ሌላ ምንድን ነው የሰማው? እሺ ቆይ እኔ በማላችሁ ምን አይነት ችግር እንደተፈጠረ አላውቅም። ትንቢትን ኢንተርቪው አድርገን ነበር ማለት እሺ ቆይ ምን አለች? ምን አወራችሁ? መቼም ከዚህ የባሰ ነገር እንደማይመጣ ተስፋ አደርጋለሁ። ባለቤትሽ አንቺ ላይ ቺት አደረገ። አንቺ ደግሞ ምን ሌሊት የምን ሌሊት ማለት አልገባኝም። ተረጋጊ እስኪ። ምን እያልከኝ ነው? ትንቢት ባይኗ በብረቱ ያየችውን ነገር ነግራኛለች። እሱም ሌሊት ከእንስሳት ጋር ወሲብ እንደምትፈጽሚ
ተረጋጊ። እኔ ማንስ ትንቢት ምንድነው እያልከኝ ያለው? ምንም እየገባኝ አይደለም። እያወራ ያለው ነገር ምንድነው? ቆይ አልገባኝም። ምን እያልከኝ ነው? እስኪ ግልጽ አድርግልኝ። እኔ የእውነት ደግሜ ራሱ ላነሳው አልችልም። ምን እያልከኝ ነው? ምን ያልከው? እሺ ድጋሙ እስኪ። ይኸውልሽ ምንም መድገም አያስፈልግም። ራሷ ትንቢት ትነግርሻለች። ትንቢት ወደዚህ እየመጣች ነው። ትንቢት እዚህ ምን ትሰራለች? እዚህ ወይኔ ራሴን። ደህና አይደለሽም? እባክህ ምን እያደረገኝ ነው ያለው? ቆይ እዚህ ምን ትሰራለች እሷ? ወይኔ ወንድም እያመመኝ ነው በጣም። ይህን ነገር መቋቋም አልችልም። እያወራ ያለው ነገር ምንም እየገባኝ አይደለም። ትንቢት ማነች? ተረጋጊ። ቆይ መጀመሪያ ተረጋጊ። ማነች? እሺ ንገረኝ። ምን ትሰራለች እዚህ? ቆይ ነገሮች ለምንድን ነው ላይ እንደዚህ እየደራረብክብኝ ያለው? ለምንድን ነው? ቆይ ካሜራው ይቋረጥልሽ። ደህና አይደለሽም? በቃ ደህና አይደለሁም። በቃ እኔ ምን ነገር መስማት አልፈልግም። ምን ነገር ማወቅ አልፈልግም። በቃ ከዚህ በላይ እባክህ ውጣልኝ። እንደውም ውጣልኝ። የኛ ቤት ነው ያለሽው። ወደ የኛ ቤት ነው ያለሽው። ምን ደህና አይደለሽም? እንደውም እሄድልሃለሁ። በቃ ቆይ መሄድ የለም። ሰው እየመጣ ነው። አንዴ ካሜራውን አጥፋው። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ውድ ተመልካቾቻችን እንግዲህ ከውቢት ጋር ቀረጻውን መቀጠል ስላልቻልን እንግዲህ የተወሰነ እረፍት እንድታረግ በድጋሚ ቀረጻውን አቋርጠነዋል። ኃይሉን አስገብተነዋል። ኃይሉ በሁለታችሁ መሃል እየተፈጠረ ያለው ነገር ምንም ነው ያልገባኝ። ማለት በመሃላችሁ ያለው ነገር ግልጽ አልሆነልኝም። መማገጡ ለምን አስፈለገ? አንተ ራስህ እንዴት ነው የምታስበው? አሁን ከዚህች እኔ ከተጋባን እንግዲህ 5 ወራችን ነው። በ5 ወር ውስጥ የተጋባን ሰሞኑ ብቻ ነው እንግዲህ አንድ ላይ ልናድር ይቻላል። ከዛ በኋላ መቆሳሰል ጀመረች። ከማህፀኗ ደም ይፈሳል። ምን እያልክ ነው? በቃ 5 እንግዲህ አስበው አንተ ራስህ። ወንድ ልጅ ሆነ ከተጋባ የተወሰነ የመጀመሪያው 1 ሳምንታት ውስጥ በቃ የተወሰነ ግንኙነት እናደርግ ነበር ምናምን። ከዛ በኋላ በቃ ልጅቷ መቆሳሰል ጀመረች። እንደገና በቃ ለመተኛት ብቻ ነው የሚታያት። ምንም አይነት ፍላጎት የላትም። በድክም የሥራ መሄድ ፍላጎቷም ቀነሰ። በቃ ስራ መቅረት ጀመረች። እንዴት ነው አንተ? እኔ በ5 ወር ሙሉ ከእሷ ጋር ታፈኘ እንደተኛላን ነበር የፈለገች። ታዲያ እንደማገጠም እኔ አሁን ያችኛዋ ጋርም እንደሄድ ያደረገኝ ለእኔ ጊዜ ይሰጠኛለች። ለእኔ በቃ ማትሆንልኝ ነገር የለም። ለእኔ ፍቅር አላት። ሁሉ ለእኔ የሚያስፈልገኝ ነገር። ባለፈው ምንድን ነው ያልከኝ? ምን ያክል ጊዜ ብቻ ነው ጾታዊ ግንኙነት ፈጸምን ያልከው? 5 አሁን 5 ወር ሙሉ ቆይተን 5 ያየ ለአንተ ራሱ ይገርማለሁ። ባለ ተዳሮ ባለፈው ግን አንዴ በመቀመጫ አንዴ በፈለግኩት አደርጋታለሁ የኔ ባለቤት ነች ስትላል ነበር ማለት ወንድ ነኝ። አሁን እዛ ሰው ካሜራ ፊት ቁጭ ብዬ አንተ ወንድነት ማለት ይደብረኛል። አሁን ለኔ አላረኩም ማለት እንዲህ ክብር የሚነካ ስለወሰለኝ ነው እንደዛ ያውላ ነገር እንትን ያልኩት። ማለት ክብር የሚነካ ነገር ስለመሰለኝ ማለት ክብር የሚነካ ስለ ወንድ ነኝ። ወንድ ሆኖ እንዴት አላረኩም ብል በሰዓቱ ወንድ ሆኖ እንዴት ሚስቱ ማረጋቃተው ምናምን ብሎ ነው ሰው የሚያስበው። እንደዛ ደግሞ ሰው እንዲያስበኝ አልፈልግም።
እዛ እንደፈለኩ ያልክ ያለው አይሉ ከባለቤቴ ጋር በቆየሁባቸው 5 ወራቶች ውስጥ 5 ብቻ ነው ወሲብ የፈጸምኩት እያልክ ነው? 5 ብቻ። 5ኛው ራሱ በኔ ፍላጎት ብቻ ሳፈልግ በግድ ነው ያደረኩት። 5 ወር እንግዲህ ከሷ ጋር ቆይቼ 5 ቀን ብቻ እንግዲህ አስበው። 5 ቀን እንግዲህ ልጅ ለመውለድ ባስብ እንኳን አሁን በመጀመሪያ ሳምንቶች ውስጥ ባይፈጠር ከዛ በኋላ እንግዲህ የመውለድ እድልም እኮ አይኖረኝም። ገባ? ፍላጎት አንድ ሰው ለአንተ ፍላጎት ሲኖረው እንደገና ዝግጁ አንተም ለሱ ስሜት የሚኖር በሰዓቱ በቃ የምታየው ነገር ነው። በስመጣ እኔ ተኝታ ስራ እየቀረች በቃ ፍላጎት የሌለው በቃ እንደ የታማሚ አይነት ነገር ደም እየፈሰሳት እያየው እንዴት ነው እኔ ራሴ ስሜት የሚኖረኝ? ገባክ? አሁን አያሳስብም? እንዴት ነው በጣም ያው ይሄንን ነገር ላምን እንኳን አልችልም፣ ግን ነገሩን ቼክ ለማድረግ ሞክራለሁ። ይኸውልህ ግን ትንቢትን ኢንተርቪው አድርገን ነበር። በዚህ አጋጣሚ ልነግር የምፈልገው ነገር ትንቢት በገዛ ፍቃዱ አይደለም ያኔ ስራ የለቀቀችው። አንዳንድ የምታውቃቸው ነገሮች ስላሉ ነው ስለ ባለቤት እና ማለት ምንድነው የምታውቀው? እኔ አሁን አንድ ያልተመለሰልኝ ነገር ባለቤት ታዲያ ምን ሆና ነው ማህፀኗን ሊያማት የቻለው? እኔ አላውቅም። እንግዲህ እንደነገርኩ ነው ከሷ ጋር ከአምስቴ በላይ ከአምስቴ የበለጠ ያደረግነው ግንኙነት የለም እኔ እና እሷ ማለት ነው። ገባክ? ከአምስቴ ራሱ 5ኛው እንደነገርኩ ነው እንግዲህ ያ እንግዲህ በ5 ከማህፀኗ ደም መፍሰስ ጀመረ። በቃ መቆሳሰል ጀመረ፣ ማበጥ ጀመረ። በቃ የሚያስፈራ አይነት ነገሮች መፈጠር ጀመረ። የዛ ሰዓት ላይ እንኳን እኔ ስሜት ሊኖረኝ ይቅርና እሷን ለማየት ራሱ በቃ ውስጤ እንዴት ልበል እየቀፈፈው መጣ። እየቆሳሰለ ምንም ማላቀው እንግዲህ ታኛ እኔ ስራው ይወዬ እመጣለሁ ማታ ስመጣ ታማ በቃ ደም እየፈሰሳት ምናምን ሞዴስ እያደረገች ምናምን ነው እኔ የምደርሰውና እንደዛ አይነት ሰዓት ላይ ምን ላስብ እችላለሁ? ገባ? ከኔ ሆስፒታልም ይዤ ብያት ነበርና ሆስፒታልም የሚሄድ ፍላጎት የላትም። እሺ ነው የምትለኝ። ግን እኔ ብትሄድ አሁን እስካሁን ቢያንስ የሆነ ለውጥ እንኳን ይኖረው ነበር። ገባ? ከጊዜ ከቀን እየባሰ እያበጠ እየቆሰለ ቁስሉ እየጨመረ ደሙ በዛው ልክ እንደገና አሁን ደግሞ ሽታ እያመጣ ነው በጣም ማለት ነው። ያውን የተጣላን ሰዓት ላይ ያውን የባለፈው ሰሞን ላይ በቃ ሽታውላ ስገባ የቤቱ ጠረኑላ እየተቀየረ ነበር። ገባ? እንደዛ እየሆነ እንዴት ነው እኔ ምን ሆነሽ ነው የተፈጠረ ነገር አለ ወይ እኔ የጎዳዎች ነገር አለ ወይ ስላለም ምንም አይደለም ደህና ነኝ ፔሪድ ላይ ነኝ ምናምን ነው የምትለኝ። ገባ? ፔሪድ ደግሞ የሁላ ጊዜ አይቆይም። ገባ? የወር አበባ ቢበዛ የትኛውም ከ1 ሳምንት በላይ በዛ ከተባለ ከ1 ሳምንት በላይ አይደለም ከ5 ቀን በላይ እንዴት እንጃ አላቅም። ምን ራሱ የውስጤ ጥያቄ እኮ እንዳለ ነው እኮ ግን ሰው ፊት ስቀርብ ደግሞ በቃ ወንድ ልጅ አይደለ እንደ የሚለውን ነገር እኔ ወንድነቴን ሰው እንዲነካብኝ ስለማልፈልግ ሰው ፊት ስቀርብ ብዙ ነገሮች ልል እችላለሁ። አሁን ባለፈውም እንዳልኩ ነው አንተ ፊት ስቀርብ አሁን ወንድነቴን ሰው እንዲነካብኝ ስለማልፈልግ አረጋለሁ ብዬ በድፍረት ያላረኩትን ነገሮች በራሴ ፈጣጥሬ ወንድነቴ እንዳይነካብኝ ስለፈልግ ብቻ ያወራኋቸው ነገሮች አሉ። ገባ? ያውላ ነገር ግን አሁን እኔ ጋር ብመጣ በእውነተኛው የለም ውስጤ ምንም እንኳን እንደዛ አላረቅ ቀርቶ ነግሬያለሁ። 5 ወር ሙሉ እንግዲህ 5 ወር ማለት ቀላል አይደለም። በአንድ ወር እንኳን 30 ቀን ነው ያለው። በአንድ ወር ውስጥ እንኳን ብንይዘው አንድ ወር ውስጥ 5 ቀን ብቻ ማለት 25 ቀን ሙሉ ለብቻው ነበረች ማለት ያደረግነው ግንኙነት የለም። ገባ? ካመደቅ እና እኔ አሁን ከምን እንደመጣ ራሱ ነው ውስጤ ጥያቄ ያለ። ግን አሁን ለማን ሄደህ ይሄንን አስተውረዋለህ? ለማን ሄደህ ታስረዳዋለህ? ይሄን ነገር ማንም ብትል አሁን ባለቤቴ እንደዚህ ሆነች ብል እኔን ነው እንጂ የሚያስቡት። አሁን እሱ እንደዚህ አሁን ባለፈው እንዳላችሁት እናንተ ጓደኛውም ሳባማው እንደዛ ነው የሚያስቡት። በቃ ገባ? ወደዛ ነው አሁን ባለቤቷ እንደዚህ እያደረጋት አንዴ ከካሜራ ጀርባ ትሆንልኛለህ። ውቢትን የማናገራን ነገር አለ። ችግር የለውም። እሺ ሆነላል። አንዴ ውቢትን ታስገቡልኛላችሁ ሲወጣ። እሺ